አርዕስተ ዜና። የሴቶችና ማህበራዊ ጉዳይ ሚኒስቴር ባለፉት 6 ወራት ከስደት ተመላሽ ዜጎች ቁጥር መቀነሱን አስታወቀ። የኢትዮጵያ ብር የመግዛት አቅም የተዳከመው ብሔራዊ ባንክ ትኩረቱን በአሜሪካ ዶላር ላይ በማድረጉ ነው ተባለ። ከውጭ የተባበሩት አረብ ኤሚሬትስ በይፋ ባይሆንም ለሶማሊላንድ እውቅና መስጠቷን የሚያሳዩ መረጃዎች ወጥተዋል ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የሴቶችና ማህበራዊ ጉዳይ ሚኒስቴር ባለፉት 6 ወራት ከስደት ተመላሽ ዜጎች ቁጥር መቀነሱን አስታወቀም። በሌላ በኩል ከ2 ሚሊዮን በላይ ለሚሆኑ ወጣቶች የስራ ዕድል መፈጠሩን ሚኒስቴሩ ገልጿል። ሰላማዊት ሙሉጌታ ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር በዛሬው ዕለት ከዘርፍ መስሪያ ቤቶች ጋር የ2018 በጀት ዓመት የ6 ወር የጋራ የዕቅድ አፈጻጸም ግምገማ ጉባኤ አካሂዷል። የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቅ ሰሙ ማሞ በጉባኤው ላይ ባደረጉት ንግግር ዜጎች መብትና ደህንነታቸው እንዲከበር ማስቻል የሁሉንም አካላት የጋራ ጥረት የሚጠይቅ በመሆኑ በጋራ መስራት ያስፈልጋል ብለዋል። ተቋማት የሚደራጁት ህዝብን ለማገልገል እስከሆነ ድረስ የሚሰሩትን ከማበረታታትና እውቅና ከመስጠት ባሻገር ለአካታችነት ተገቢውን ትኩረት ምላሽ የሚሰጥ ለተቋማቱ ተጠያቂነት ማድረግም ይገባል። ሁሉም አካቶ ካልተገበረው የሴቶች፣ የወጣቶች፣ የህፃናት፣ የአካል ጉዳተኞችና የአረጋውያን ጥቅምና ተስፋ የሚያጨልም ሊሆን ይችላል። ስለሆነም መስጠቱ አንድ ነገር ሆኖ ተጠያቂነት ግን የግድ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ባለፉት 6 ወራት በተለያዩ ዘርፎች ውጤታማ ስራዎች መሰራቱን ገልጸው በዚህም ለ2 ሚሊዮን ወጣቶች የስራ ዕድል በመፍጠር በኢኮኖሚ ተጠቃሚ እንዲሆኑ መደረጉን ተናግረዋል። ስራ ዕድል የተፈጠረላቸውን ወጣቶች ስንመለከት ከ2 ሚሊዮን በላይ በዚህ 6 ወር ብቻ የስራ ዕድል እንዲፈጠርላቸው ማድረግ ተችሏል። ከ23 ሚሊዮን በላይ የሚሆኑ ወጣቶች በክረምትም በበጋም ወራት የበጎ ፈቃድ አገልግሎት ተሰማርተዋል። ከ50 ሚሊዮን ከ53 ሚሊዮን በላይ የሚሆኑ ዜጎቻችን ተጠቃሚ እንዲሆኑ ማድረግ ተችሏል። ሚኒስትሩ አክለውም የአካል ጉዳተኞችን ተጠቃሚነት ለማረጋገጥ የህግ ማዕቀፍ የማዘጋጀት ተግባር በቅርቡ ተጠናቆ እንደሚጸድቅም አንስተዋል። በዚህ በተለይ ህጻናትን ከቤተሰቦቻቸው ጋር የማቀላቀል ስራ ስንሰራ ከተጠያቂነትም ጭምር ነው። ቤተሰቡ ተጠያቂ እንዲሆን፣ የአካባቢው ደግሞ አስተዳደርም ተጠያቂ እንዲሆን ከተለያዩ የፍትህና የጸጥታ አካላት ጋር በጋራ በመሆን በቅንጅት እንሰራለን። ይሄ ከህጻናት የጉልበት ብዝበዛም ጋር የሚገናኝ ጉዳይ በመሆኑ ልዩ ትኩረት ሰጥተነው የምንሰራው ነው። በተለይ የአካል ጉዳተኞች ተጠቃሚነት ተሳታፊነትን በተመለከተ እውን ሊያረጋግጥ የሚችል የህግ ማዕቀፎችን ሰርተን ጨርሰናል። በቅርቡ ይጸድቃል ብለን እንጠብቃለን። ሚኒስቴር መስሪያ ቤቱ ባለፉት 6 ወራት ውስጥ ከ30 ሺህ በላይ ከስደት የተመለሱ ዜጎች መቀበሉን ጠቁመው በአሁኑ ወቅት ከስደት የሚመለሱ ዜጎች ቁጥር መቀነሱን አስታውቀዋል። በፊት ተደጋጋሚ ስደት ይኖር ነበር። አሁን ግን ከፋይዳ መታወቂያ ጋር በማስተሳሰራችን በጊዜያዊ መጠለያ ላይ ስንቀበላቸው የፋይዳ መታወቂያና ሁሉንም ባዮሜትሪክስ ስለሚወሰድ በደንብም ኦሪንቴሽን ስለምንሰጣቸው ድጋሚ ቢሄዱና ችግር ውስጥ ቢገቡ በራሳቸው ሪስፖንሲቢሊቲ እንደሆነ አምራች ዜጋ ነው፣ አብዛኛው ወጣት ነው። ስለዚህ ወደ መደበኛ ህይወት በሀገር ውስጥ መለወጥ እንደሚችሉም ጭምር ከተለያዩ ሴክተሮች ጋር በተለይ ከስራና ክህሎት ጋር በጋራ በመሆን የስልጠናዎችን ሰጥተን መሰማራት ወደሚፈልጉት የስራ መስኮች ተሰማርተው በሀገር ውስጥ በራሳቸው ጥረት ለውጥ እንዲያመጡ ማድረግ አንዱ ትልቁ ስራችን ነው። በዚህም የተቃና ስራ ሰርተናል። የኢትዮጵያ ብር የመግዛት አቅም የተዳከመው ብሔራዊ ባንክ ትኩረቱን በአሜሪካ ዶላር ላይ በማድረጉ ነው ተባለ። በተያያዘ በሐሰተኛ የብር ኖቶች ዝውውር ላይ
የሚደረገው ቁጥጥር አናሳ መሆኑን ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች አመልክተዋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። በ2025 የኢትዮጵያ ብር የመግዛት አቅም በ15 በመቶ መዳከሙን የብሉምበርግ ሪፖርት ጠቅሶ ዘ ጋርዲያን የተሰኘው ጋዜጣ ዘግቧል። ይህንንም ተከትሎ የኢትዮጵያ ብር የመግዛት አቅም ለምን ተዳከመ? መዳከሙስ በሀገሪቱ ኢኮኖሚ ላይ የሚያሳድረው ተጽዕኖ ምን ይሆናል? ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አቶ ፋሲል ጣሰው በሰጡት ምላሽ የኢትዮጵያ ብሔራዊ ባንክ የአሰራር ሂደት ትኩረቱን ዶላር ላይ ማድረጉ ዋነኛው የመዳከሙ መንስኤ ነው ሲሉ ተናግረዋል። ብሔራዊ ባንክ ዶላር ለጨረታ ያቀርባል እንሰማለን። ዶላር እኮ የአሜሪካ ገንዘብ ነው። የኢትዮጵያ ብሔራዊ ባንክ የብር ገዢ የተባለው የኢትዮጵያኖች የብር ባለቤት ስለሆንን ነው። ስለዚህ የኢትዮጵያ ብር መግዛት አቆመ ካለም ይሄኛ ወጣ የሚለው ከመሰረቱ ነው ስህተቱ። በንድፈ ሐሳብም በተግባርም የአገራት የሉዓላዊ አገሮች የብሔራዊ ባንክ የሚባለው የተቋቋመው ብርን እንዲያስተዳድር ነው። የኢትዮጵያው ግን ብሩን ለቆ ዶላር ውስጥ ገብቷል። ሌላኛው የምጣኔ ሀብት ባለሙያ ዶክተር አጥላው አለሙ በበኩላቸው የውጭ ምንዛሬ እጥረት፣ በሐሰተኛ የብር ኖቶች ዝውውር ላይ የብሔራዊ ባንክ ቁጥጥር መላላት ለሀገሪቱ ገንዘብ አቅም መዳከም ምክንያት ነው ባይ ናቸው። የውጭ ምንዛሬ ከውጭ ያሉ ገንዘቦች በነፃ ገበያ ላይ እንዲሁ ተወዳድረው እንዲገዙ ሲወሰን የውጭ ምንዛሬ በጣም እጥረት ያለበት ሀገር ስለሆነ የውጩ ውድ ይሆናል፣ የሀገር ውስጡ ገንዘብ ርካሽ ይሆናል። የውጭ ምንዛሬ ገበያችን ወይም ወደኛ ሀገር የሚገባው የውጭ ምንዛሬ አነስተኛ ስለሆነ ነው። ዋናው ነገር ብዙ ገንዘብ ተራብቶ ገብቷል ኢኮኖሚ ውስጥ። ብር በብዛት አለ አግባብ ተባስቶ ገብቷል። ናሽናል ባንክ አልተቆጣጠረም ወይም ደግሞ ይሁን ብሎ እንዲበዙ አድርጓል የሚሉ ብዙ ምክንያቶች አሉ። የብርን ዋጋ እንዲረክስ ካደረጉት ምክንያት የምርት አቅርቦት በመጨመርና የኤክስፖርትን መጠን በማስፋት ላይ በትኩረት መስራት ቀጣይ የቤት ስራ ሊሆን ይገባል ሲሉ ባለሙያዎቹ አሳስበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለ2 ዓመታት በትግራይ ክልል የተካሄደውን ደም አፋሳሽ ጦርነት ማስቀረት ይቻል ነበር አሉ። በተጨማሪም ህወሓት የኋሊት እንጂ የወደፊቱን የማይመለከት ድርጅት ስለመሆኑ ተናግረዋል። በጉዳዩ ላይ ትንታኔ ዜና ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የበርካታ ኢትዮጵያውያንን ህይወት የቀጠፈውን ንብረቱን ያወደመውና ከቀየው አፈናቅሎ ለጉስቁልና የዳረገውን የትግራይን ጦርነት ማስቀረት እንደሚቻል ዛሬ ላይ ስንሰማ በቁጭት መንገብገባችን አይቀርም። እነሆ ዛሬ ያለፈው አልፎ እስካሁንም በችግር ውስጥ ያለው ወገን ከመከራው ሳይወጣ በወቅቱ የዚያ ግጭት ተዋናይና አሁን ላይ ፌዴራል ጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ ጥይት ከመተኮሱ በፊት ከመንግስት የቀረበውና ወደ ጦርነት ውስጥ ባንገባ ይሻላል የሚለው ምክረ ሐሳብ ሰሚ አግኝቶ ቢሆን ኖሮ ያ ሁሉ ውድመት ባልገጠመን ነበር የሚል ቁጭት ያዘለ ሐሳብ ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ ቢያንስ የትግራይ አርሶ አደር መኸሩን ሳይሰበስብ ለጦርነት አትቸኩሉ ብለዋል አቶ ጌታቸው ከኤንቢሲ ጊዜ ግን ጋር በነበራቸው ረጅም ቆይታ። አቶ ጌታቸው ለኤንቢሲ ጊዜ ግስ ፕሮግራም እንደነገሩት ጦርነት ከመጀመሩ አስቀድሞ የፌዴራል ጠቅላይ ሚኒስትሩ መልእክተኛ ልከው ግጭት ውስጥ ከገባን ሻዕቢያ ዕድሉን ይጠቀምበታል፣ ልዩነታችንን አቻችለን ብንሰራን የሚያዋጣን ብለውን ነበር ብለዋል። ያሉትም አልቀረ። በአራት ዩኒቨርሲቲዎችና በሌሎች ተቋማት አማካይነት አስጠና ነው ባሉት ጥልቅ ጥናት በትግራይ ክልል በነበረው ጦርነት ወቅት የተፈጸሙት ከ76 በመቶ በላይ ጥቃቶች በኤርትራ ወታደሮች መፈጸማቸው ተረጋግጧል ብለዋል። በወቅቱ በትግራይ የነበረው የህወሓት አመራር ያንን አውዳሚ ጦርነት ሊያስቆም ይችል እንደነበርም አቶ ጌታቸው አስረድተዋል። ያን የተፈጸሙት ጥቃቶች ኢትዮጵያን በተመለከተ በፕሪቶሪያው ስምምነትና በሽግግር ፍትህ መሰረት ይዳኛሉ ያሉት አቶ ጌታቸው ከዚህ ውጭ የሆኑና በኤርትራ ወታደሮች የተፈጸሙትን በምን አይነት መልኩ ነው መጠየቅ ያለብን ሲሉ ጥያቄ ሰንዝረዋል። አቶ ጌታቸው ረዳ ከዚህ ቀደም ከአልጀዚራው ጋዜጠኛ መሄዲ ሐሰን ጋር
በሄድ ቱ ሄድ ፕሮግራም ላይ ያደረጉት ቆይታ ከፕሮግራሙ ስም በላይ ነበር። እሱ ራሱ ጦርነት ነበር፣ በቃላት የሚደረግ ፊልሚያ ሲሉ አስታውሰዋል። በዚያን ጊዜ ቆይታቸውም ከጋዜጠኛው ለቀረበላቸው ጥያቄ በትግራይ የዘር ማጥፋት ተፈጽሟል ብለው እንደሚያምኑ አስረድተዋል። ሰሞኑን ደግሞ ከኤንቢሲ በነበራቸው ቆይታ ያልተሰሙ አዳዲስ ምስጢር ሊባሉ የሚበቁ ጉዳዮችን በሰላማዊ መንገድ ያወጡበት ቃለ ምልልስ አድርገዋል። በአሁኑ ሰዓት የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪና በወቅቱ ከህወሓት አመራሮች መካከል አንዱ የነበሩት አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጋር ቆይታ ባደረጉበት ወቅት ጥቅምት 24 ቀን 2013 ዓ.ም በሰሜን ዕዝ ላይ ጥቃት በተፈጸመበት ወቅት በሌላ ቦታና ሁኔታ ላይ እንደነበሩ ገልጸው ስለ ጥቃቱ እንደማያውቁ ተናግረዋል። እርሳቸው እንዳስረዱት ከሆነ እርሳቸውን ብቻ ሳይሆኑ በኢህአዴግ መራሹ መንግስት የሀገሪቱ የብሔራዊ ደህንነት ኤጀንሲ ዘዋሪ የነበሩት አቶ ጌታቸው አሰፋ ጭምር ለጥቃቱ ውሳኔ እንግዳ እንደነበሩ አመልክተዋል። እርግጥ ነው አቶ ጌታቸው በህወሓት ውስጥ ከቀደምት የድርጅቱ መስራቾች ያልተናነሰ ተጽዕኖ ፈጣሪ ፖለቲከኛ ነበሩ። በቀድሞ የትጥቅ ትግል ውስጥ ያልተሳተፉና ወጣት የህወሓት አባል ከመሆናቸው አንጻር በወቅቱ ሴራውን በሚስጥር የሚዘውሩት የድርጅቱ አንጋፋ ሰዎች ለእርሳቸው መረጃ መደበቃቸው የሚገርም ላይሆን ይችላል። ይሁን እንጂ አሁንም እርሳቸውን የሚያክል የድርጅቱ ከፍተኛ አመራር መዋቅር አባልና አብረዋቸው የነበሩትን ጉምቱ የደህንነት ሰው ያላካተተ የፖለቲካ ውሳኔ እንዴትና በማንስ ተወሰነ ተደረገ? ሐሳቡ እውነት ነው ከተባለም እነርሱም ማግለል ለምን አስፈለገ የሚል ጥያቄ ከማንሳት አያግድም። ያም ሆኖ ግን እርሳቸው እንዳሉት ወደ ቤት ከገቡ በኋላ ተኩስ ተጀመረ። በቃ። ሌላው ደግሞ ጦርነቱ ከመጀመሩ በፊትና በተጀመረበት አፍታ በህወሓት እጅ በቁጥር 200 ያህል ታንኮች መኖራቸውን አንስተው እነዚያን ታንኮች ማንቀሳቀስና መተኮስ የሚችሉ ወታደሮች ብዛት 8 ብቻ እንደነበር አልሸሸጉም። ይህም በራሱ ምንና እንዴት እርሳቸውን ጨምሮ በወቅቱ የድርጅቱ ቃል አቀባይ ነበሩና ሁሉም የህወሓት አመራሮች ከመሳሪያ ጋር የኃይል የበላይነት እንደነበራቸው መናገራቸው አይረሳም። ከምንም በላይ ግን በእርሳቸው አባባል ለዚያ ሁሉ ጥፋት መነሻው የኋሊት እንጂ ወደፊቱን የማይመለከተው ህወሓት እድሜ ጠገብ አመራሮች እይታ 4 ኪሎ መንበል ላይ መተከሉ እና ከዚያም አለመባነኑ ነው ያሉት ውሃ የሚያነሳ ሐሳብ ነው። በትክክልም በወቅቱ የህወሓት አመራር ጦርነቱን አሸንፈው አዲስ አበባ እንደሚገቡ የነበረው እርግጠኛነት ከነባራዊው ሀቅ እጅግ የራቀ ነበር። ስለመሆኑ ከሰሜን ሸዋ የተመለሰበት ፍጥነትና እውነታም ማሳያ ነው። ይህንን የአመራሩን ቅዠት አቶ ጌታቸውም እርግጠኛ ከመሆናችን ከዶክተር ጸጋዬ አራርሳ ጋር በመሆን ቻርተር ማርቀቅ ጀምረን ነበር ሲሉ ገልጸውታል። እናም ይህንን ተንተርሰው የህወሓት ቡድን የትግራይን ክልል ማስተዳደርና አዲስ አበባ መቆጣጠርን ለይቶ ማየት አይችልም ብለውታል። አቶ ጌታቸው ይህንን ይበሉ እንጂ ህወሓት አሁንም በእነዚያው መሪዎች በዚያው አመለካከት አለ። ታዲያ ምን ይሻላል? ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኮሚሽኑ የወጪና ገቢ ንግድ ለማሳደግ አዋጆችና መመሪያዎች እየተዘጋጁ መሆኑን ገለጸ። የጉምሩክ ኮሚሽን የሀገሪቱን የንግድ ስርዓት ቀልጣፋ፣ ግልጽና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉ የተለያዩ የማሻሻያ ስራዎችን እያከናወነ መሆኑን አስታውቋል። ኮሚሽኑ በጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 ላይ ከፍተኛ የህግ ተገዥነት ካላቸው አስመጪዎች፣ አምራቾችና የጉምሩክ አስተላላፊዎች ጋር ውይይት አድርጓል። በውይይቱ ላይ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ እንደገለጹት ተቋሙ ከ2011 ዓ.ም ጀምሮ ሁሉን አቀፍ የማሻሻያ ስራ ሲያከናውን የቆየ ሲሆን ተቋሙን የማዘመንና ቀልጣፋ አሰራር የመዘርጋት ተግባራት ተከናውኗል ብለዋል። በመድረኩ ውይይት እየተደረገበት ያለው አዲሱ የዋጋ አተማመን መመሪያም የዚሁ ሪፎርም አካል መሆኑን ጠቁመዋል።
የኢትዮጵያን የውጭና ገቢ ንግድ ለማሳደግ አስቻይ የሆኑ ህጎች፣ አዋጆችና መመሪያዎች እየተዘጋጁ መሆኑን ገልጸዋል። እነዚህ ማሻሻያዎች ለአስመጪዎች፣ ለአምራቾችና ለጉምሩክ አስተላላፊዎች ምቹና ቀልጣፋ የስራ ሁኔታ ከመፍጠር ባለፈ በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ እንደሚያስችላቸው ተገልጿል። የንግዱን ስርዓት የማዘመንና አሰራሩን ይበልጥ ግልጽ የማድረግ ተግባራት ተጠናክረው እንደሚቀጥሉ ኮሚሽነሩ አረጋግጠዋል። የገቢ ግብር ለመሰብሰብና ለማስተዳደር የሁለትዮሽ የውል ስምምነት ተፈረመ። ስምምነቱ በገቢዎች ሚኒስቴርና በኢትዮጵያ ንግድ ባንክ መካከል የተደረገ ሲሆን ስምምነቱን የገቢዎች ሚኒስትር አይናለም ንጉሴና የኢትዮጵያ ንግድ ባንክ ተጠባባቂ ፕሬዝዳንት ኤፍሬም መኩሪያ ፈርመዋል። የገቢዎች ሚኒስትር በዚህ ወቅት እንደገለጹት ሚኒስቴሩ የታክሱን ስርዓት ለማዘመን ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ገልጸዋል። ስምምነቱ የታክስ ገቢን አሰባሰብ በኤሌክትሮኒክስ ዘዴ በመጠቀምና ታክስ ከፋዮች ወደ ማዕከል ሳይመጡ ካሉበት ቦታ ሆነው እንዲከፍሉ በማድረግ ጊዜንና ወጪን የሚቆጥብ ቀልጣፋና ጥራት ያለው የታክስ ክፍያ አገልግሎት ማግኘት የሚያስችል መሆኑን ጠቁመዋል። የኢትዮጵያ ንግድ ባንክ ተጠባባቂ ፕሬዝዳንት ኤፍሬም መኩሪያ በበኩላቸው ስምምነቱ የ2030 ዲጂታል ኢትዮጵያ መፍጠርን መርህ ያደረገ መሆኑን ጠቅሰዋል። በተጨማሪም ስምምነቱ በሀገሪቷ የሚሰበሰበውን ግብር በኤሌክትሮኒክስ የክፍያ ዘዴ እንዲሰበሰብ በማድረግ ደህንነቱ የተጠበቀ ቀላል የክፍያ መንገድ ለመዘርጋት ታስቦ የተዘጋጀ መሆኑን አመልክተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሐዋሳና በደብረ ብርሃን በሚገኙ የማምረቻ ሼዶች ላይ ጨረታ ወጣ። ኮርፖሬሽኑ ሼዶች ወይንም ቦታዎቹ በውስጣቸው ካሉ ንብረቶች ጋር ጨረታ ያወጣባቸው ማምረቻዎቹ በተለያዩ ምክንያቶች ማምረት ማቆማቸው ምክንያት እንደሆነ ገልጿል። የካፒታል መጠናቸው ከ50 ሚሊዮን ዶላር በላይ የሆነ ከ50 ሄክታር በላይ የቆዳ ስፋት ያላቸውና ሌሎች መስፈርቶችን የሚያሟሉ የኢንዱስትሪ ፓርኮችን ኮርፖሬሽኑ ወደ ልዩ የኢኮኖሚ ዞንነት ያሳደገ በህዳር 2017 ዓ.ም ነው። ይህንን ደረጃ ከኢንዱስትሪ ፓርኮች መካከል አንዱ በሆነው የሐዋሳ ልዩ የኢኮኖሚ ዞን ውስጥ ካሉ አምራቾች መካከል በስምንቱ ላይ ኮርፖሬሽኑ ጨረታ አውጥቶባቸዋል። ኮርፖሬሽኑ ጨረታውን ያወጣው ከተቋሙ ጋር ውል የገቡ አምራቾች በውላቸው መሰረት ማምረት ባለመቻላቸው ምክንያት እንደሆነ የኮርፖሬሽኑ የኮሚኒኬሽን ዳይሬክተር ጳውሎስ በለጠ ለኢትዮጵያን ኢንሳይደር ተናግረዋል። ዳይሬክተሩ አምራቾች ወደ ስራ እንዲገቡ በተደጋጋሚ ጥረት መደረጉን ገልጸው ይህ ባለመሳካቱ ማምረቻ ሼዶች፣ መሳሪያዎችና መሰል ንብረቶች ለሶስተኛ ወገን በጨረታ እንዲሸጡ ተቋሙ መወሰኑን ገልጸዋል። በኢንዱስትሪ ፓርኮች ውስጥ የሚገኙ የማምረቻ ሼዶች በጨረታ የመሸጥ ውሳኔ ሲተላለፍ የአሁኑ ለመጀመሪያ ጊዜ እንደሆነም ኃላፊው አስረድተዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ ኢዝ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የተባበሩት አረብ ኤሚሬትስ በይፋ ባይሆንም ለሶማሌላንድ እውቅና መስጠቷን የሚያሳዩ መረጃዎች ወጥተዋል ተባለ። በአሁን ወቅት የሶማሌላንድ ፓስፖርቶች በተባበሩት አረብ ኤሚሬትስ ይፋዊ የቪዛ ማመልከቻ ድረገጽ ላይ ተቀባይነት ማግኘት የጀመሩ ሲሆን የሶማሊያን ፓስፖርት የያዙ መንገደኞች ግን ከአገልግሎቱ ታግደዋል። ዮሐንስ ተስፋ ተጨማሪ ያለው
የተባበሩት አረብ ኤሚሬትስ ይፋዊ የቪዛ ማመልከቻ ድረገጽ የሶማሌላንድ ፓስፖርቶችንና ሰነዶችን መቀበል ጀምሯል። በተቃራኒው የሶማሊያ ፓስፖርት ያላቸው ዜጎች የተባበሩት አረብ ኤሚሬትስ ቪዛ እንዳያገኙ ተከልክለዋል። ይህ እርምጃ የተወሰደው አቡዳቢ እንደ ሳውዲ አረቢያ፣ ግብጽ፣ ዮርዳኖስ፣ ቱርክና ኢራን ያሉ 21 ሀገራት የእስራኤልን የሶማሌላንድ እውቅና ያወገዙበትን የአረብ ሙስሊም ሀገራት የጋራ መግለጫ ለመፈረም ፈቃደኛ አለመሆኗን ካሳወቀች በኋላ ነው። እንደ ቀጠናዊና የእስራኤል መገናኛ ብዙሃን ዘገባ ከሆነ ይህ ውሳኔ ሆን ተብሎ የተወሰደና የተባበሩት አረብ ኤሚሬትስ ከሶማሌላንድ ጋር ካላት የረጅም ጊዜ ስልታዊ ግንኙነት ጋር የተያያዘ ነው። ሶማሌላንድ እንደ አውሮፓውያኑ በ1990ዎቹ ከሶማሊያ ተገንጥላ ራሷን የቻለች ሀገር መሆኗን ብታውጅም በተባበሩት መንግስታት ድርጅትም ሆነ በማንኛውም የዓለም ሀገር እውቅና ሳይሰጣት ከሩብ ክፍለ ዘመን በላይ ዘልቃለች። የተባበሩት አረብ ኤሚሬትስ ከ2017 ጀምሮ በበርበራ ባህር ዳርቻ ወታደራዊ ካምፕ ስትገነባ ወታደሮችን ስታሰፍርና የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ይህ ስፍራ የቀይ ባህርን የስዊዝ ካናልንና የህንድ ውቅያኖስን የሚያገናኙ የንግድ መስመሮች ላይ ትልቅ ቁጥጥር ለማድረግ ያስችላል። አቡዳቢ በሶማሌላንድ በኩል ያለውን ግንኙነት በዝምታ እያጠናከረች፣ በሌላ በኩል ደግሞ ዓለም አቀፍ እውቅና ካለው የሶማሊያ መንግስት ጋር ይፋዊ ግንኙነቷን በማስቀጠል የሁለትዮሽ ዲፕሎማሲያዊ ስልት ስትከተል ቆይታለች። ይሁን እንጂ እስራኤል ለሶማሌላንድ እውቅና መስጠቷ ይህንን የዲፕሎማሲ ሚዛን የማፋጠን ሁኔታ የታየበት ይመስላል። የተባበሩት አረብ ኤሚሬትስ እስራኤልን ለማውገዝ ፈቃደኛ አለመሆኗ፣ የሶማሌላንድን ፓስፖርት መቀበሏና የሶማሊያ ተጓዦችን መከልከሏ አቋሟን በግልጽ እያሳየች ስለመሆኑ ማስረጃ ነው ተብሏል። በሌላ በኩል የእስራኤል ውሳኔ በአረብ በአፍሪካና በታላላቅ የዓለም ሀያላን ዘንድ ከፍተኛ ተቃውሞ አስነስቷል። የኳታር የውጭ ጉዳይ ሚኒስትር እርምጃው ዓለም አቀፍ ሕግን የሚጥስ የሶማሊያን ሉዓላዊነት የሚጋፋና ቀጠናዊ መረጋጋትን የሚያናጋ ነው በማለት ያስጠነቀቁ ሲሆን በሌሎች ሉዓላዊ ሀገራት ጉዳይ ጣልቃ ከመግባት ይልቅ እስራኤል የፍልስጤምን ሀገርነት እውቅና እንድትሰጥና በጋዛ ያለውን ጦርነት ለማቆም እንድትሰራ አሳስበዋል። ቤጂንግ በበኩሏ የእስራኤልን ውሳኔ አጥብቃ በመተቸት ይህ እርምጃ በቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር ይችላል ስትል ስጋቷን ገልጻለች። የቻይና ባለስልጣናት ይህ እርምጃ ለወታደራዊና ለስለላ መስፋፋት መንገድ ሊከፍት ይችላል የሚል ቅድመ ትንበያንም አስቀምጠዋል። የዲፕሎማሲ ተንታኞችና ተቺዎች እንደሚሉት ከሆነ ደግሞ ይህ እውቅና ጂኦፖለቲካዊ መስመሮችን እንደገና ሊቀይር፣ የቀጠናውን ፉክክር ሊያባብስና አፍሪካን በጋዛ ጦርነት ትርምስ ውስጥ ሊዘፍቃት ይችላል። ከሐማስ እስከ ኳታር፣ ከቻይና እስከ አፍሪካ የአስተዳደር አካላት እየተሰማ ያለው መልእክት አንድ ነው። እስራኤል ዲፕሎማሲ የምትለው ነገር፣ ሌሎች ግን አደገኛና የማያዋጣ ፖለቲካዊ ቁማር ነው እያሉት ይገኛሉ። መረጃውን ስናጠናቅር ኢንዲያን ታይምስን ዋቢያችን አድርገናል። የደቡብ ኮሪያ ፕሬዝዳንት ሊ ጄ-ሞንግ ቤጂንግን ሊጎበኙ ነው። ሁለቱ መሪዎች ሲገናኙ በሁለት ወራት ውስጥ ይህ ለሁለተኛ ጊዜ መሆኑ ተገልጿል። ሸሪፍ ኢማም ተጨማሪ አለው። የቻይና ፕሬዚደንት ሺ ጂንፒንግ የደቡብ ኮሪያው ፕሬዚደንት ሊ ጄ-ሞንግ በቤጂንግ መንግስታዊ ጉብኝት እንዲያደርጉ ጋብዘዋቸዋል። ይህ የቻይና ግብዣ በአካባቢው ባለው ሽኩቻ ቻይና ከደቡብ ኮሪያ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት ያሳያል ተብሏል። የደቡብ ኮሪያ የብሔራዊ ደህንነት አማካሪ ዊ ሱንግላን ከአርብ ዕለት ለሪፖርተሮች እንደነገሩት የኮሪያው መሪ ከቻይናው መሪ ጋር ሰኞ ዕለት በቤጂንግ ይገናኛሉ። የሚገናኙት ሊ ጄ-ሞንግ ወደ ሻንጋይ ተሻግረው በጃፓን ለ35 ዓመታት በነበረው የቅኝ ግዛት ዘመን የኮሪያ ጊዜያዊ መንግስት የነበረበትን ታሪካዊ ቦታ ከመጎብኘታቸው በፊት ነው ተብሏል። መሪዎቹ በኢንቨስትመንት ቱሪዝምና ተሻጋሪ ወንጀሎችን ምላሽ በመስጠት ረገድ ተግባራዊ የትብብር ስምምነት ያደርጋሉ ተብሎም ይጠበቃል። የኮሪያው መሪ ሊ በኮሪያ ልሳነ ምድር ያለውን ችግር ለመፍታት ቻይና ገንቢ ሚና እንድትጫወት ግፊት ያደርጋሉ ተብሎም ይጠበቃል። በሁለት ወራት ውስጥ ሁለቱ መሪዎች ሲገናኙ ይህ ለሁለተኛ ጊዜ ነው። የፖለቲካ ተንታኞች ያልተለመደ በአጭር ጊዜ ውስጥ ደጋግሞ መገናኘት ብለውታል። ይህ የሚያሳየው የኮሪያና የጃፓን መሪዎች ከመገናኘታቸው በፊት ቻይና ግንኙነቷን ለማጥበቅ መፈለጓን ነው ተብሏል። የቻይናና የጃፓን ግንኙነት በዝቅተኛ ደረጃ ላይ ይገኛል። ይህ የሆነው ደግሞ የጃፓኗ ጠቅላይ ሚኒስትር ሳና ታካቺ በኖቬምበር ወር ምናልባት ቻይና በታይዋን ላይ ጥቃት ብትፈጽም ከቶኪዮ ወታደራዊ ምላሽ ይኖራል ማለታቸውን ተከትሎ ነው። ታይዋንን በተመለከተ የደቡብ ኮሪያ አቋም የአንድ ቻይናን ፖሊሲ ማክበርና በዚያው አግባብ መፈጸም የሚል ነው።
ይህ አቋም የታይዋን የግዛቷ ሉዓላዊ አካል መሆን ስለሚያሳይ ቤጂንግን ያስደስታታል። ቻይና የደቡብ ኮሪያ አስፈላጊነት ቀደም ሲል ከነበረው አሁን የበለጠ መሆኑን ማሳየት ትፈልጋለች። በሌላ ወገን ደቡብ ኮሪያ ከጃፓን ጋር ከመገናኘቱ አስቀድሞ ማግኘቱ ከስትራቴጂ አንጻር ጠቃሚ ነው የሚል ሐሳብም አለ። የሊ አስተዳደር ግቡ አድርጎ የሚንቀሳቀሰው ከቻይና ጋር ያለውን ግንኙነት በመመለስ የሴኡል ትልቋ የንግድ አጋር ሆና እንድትቀጥል ማድረግ ነው። በተመሳሳይ ተግባራዊ ዲፕሎማሲ የሚከተለው የሊ አካሄድ ከጃፓንና ከአሜሪካ ጋር ያለውን ጠንካራ ግንኙነት ማስቀጠል ይፈልጋል። አሁን ላይ ከሰሜን ኮሪያ የሚሰነዘረውን አደጋ ለመከላከል በሚል ከ28500 በላይ አሜሪካ ወታደሮች በደቡብ ኮሪያ ይገኛሉ። የአሜሪካ ባለስልጣናት ይህ ኃይል በታይዋን መካከል የሚፈጠረውን ግጭት ጨምሮ በቀጣናው የሚመጣውን ሌላ አደጋ ምላሽ እንዲሰጥ እቅድ አለ፣ ከቻይናና ከታይዋን ጭምር። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳህሌን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ ሾመ። አሰልጣኝ ዮሐንስ ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ ኃላፊ የነበሩ ሲሆን በአሰልጣኝነት ደግሞ ዋሊያዎችና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጥነዋል። በቡድን ደረጃ ደግሞ ደደቢትን፣ ድሬዳዋ ከተማን፣ ወልዋሎ ዓዲግራት ዩኒቨርሲቲን፣ መቀለ ሰባ እንደርታን፣ መቻልን፣ ሀዲያ ሆሳዕናን ያሰለጠኑ ሲሆን በአሁኑ ሰዓት ፋሲል ከነማን እያሰለጠኑ ይገኛሉ። ፌዴሬሽኑ አሰልጣኙ ከሚሰሩበት ከፋሲል ከነማ ቡድን ጋር ከተነጋገረ በኋላ የውልና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ገልጿል። ኢትዮ ቴሌኮምና ታላቁ ሩጫ በኢትዮጵያ ለ2018 ዓ.ም የለውቅሽ ኢትዮጵያ ክላሲክስ ተከታታይ ውድድር አጋርነት ስምምነት አደረጉ። በስምምነቱ መሰረት ኢትዮ ቴሌኮም በ5 ዋና ዋና የክልል ውድድሮች ላይ የስያሜ ስፖንሰር በመሆን እንደሚሳተፍ ተገልጿል። የ2018 የለውቅሽ ኢትዮጵያ ክላሲክስ ውድድሮች በ5 ከተሞች ማለትም በደብረ ብርሃን፣ ሐዋሳ፣ ጅማ፣ በቆጂና ሐረር የሚካሄዱ ሲሆን የመጀመሪያው ኢትዮ ቴሌኮም ታላቁ ሩጫ ጥር 3 ቀን 2018 ዓ.ም በደብረ ብርሃን ከተማ ይካሄዳል። ኢትዮ ቴሌኮም የታላቁ ሩጫ የቴክኖሎጂ አጋር በመሆን ተሳታፊዎች ዓለም አቀፍ ደረጃውን የጠበቀ ተሞክሮ እንዲኖራቸው ልዩ የሩጫ መተግበሪያ በማበልጸግ በስራ ላይ እንደዋለ ሲገለጽ፣ ይህ መተግበሪያም በየትኛውም የሀገሪቱ አካባቢ በሚከናወኑ ውድድሮች ወቅት ያሉ መረጃ መገኛ ቦታ በቀጥታ መከታተል ያስችላል ተብሏል። የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምሮ ለተከታታይ 3 ቀናት ይካሄዳሉ። ጨዋታዎቹ በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚካሄዱ ሲሆን ነገ በአዲስ አበባ ስቴዲየም አዳማ ከተማ ከፋሲል ከነማ፣ ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ቅዱስ ጊዮርጊስ ከወላይታ ድቻ፣ አርባ ምንጭ ከተማ ከሐዋሳ ከተማ ይጫወታሉ። እሁድ በአዲስ አበባ መቻል ከነገሌ አርሲ፣ ኢትዮጵያ ቡና ከሽረ ምድረገነት፣ በአዳማ ሸገር ከተማ ከኢትዮጵያ ንግድ ባንክ፣ ሀዲያ ሆሳዕና ከሲዳማ ቡና ይጫወታሉ። ሰኞ በአዲስ አበባ ባህር ዳር ከተማ ከድሬዳዋ ከተማ፣ በአዳማ ኢትዮጵያ መድን ከመቀለ ሰባ እንደርታ የሳምንቱን የመጨረሻ ጨዋታ ያደርጋሉ። የደረጃ ሰንጠረዡን ሲዳማ ቡና፣ ፋሲል ከነማና መቻል በ25 በ24 እና በ20 ነጥቦች ሲመሩት፣ ወልዋሎ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ላይ ይገኛሉ። የጋቦን መንግስት ብሔራዊ ቡድኑን አገደ። የጋቦን ብሔራዊ እግር ኳስ ቡድን በአፍሪካ ዋንጫ ያደረጋቸውን 3 የምድብ ጨዋታዎች ተሸንፎ ያለምንም ነጥብ ከውድድሩ መሰናበቱ ይታወሳል። ይህንንም ተከትሎ የጋቦን መንግስት ለውጤቱ መጥፋት ኃላፊነት አለባቸው ያላቸውን የአሰልጣኝ ቡድን አባላት በማፍረስ መበተኑ ተነግሯል። በተጨማሪም ብሔራዊ ቡድኑን ላልተወሰነ ጊዜ ማገዱን አስታውቋል። ፔር ኤምሪክ ኦባሜያንግ እና የቡድኑ አምበል ቡርኖ ኮሊማንጋ ከኮትዲቯር ጋር የተደረገውን የመጨረሻውን ጨዋታ ሳይሳተፉ ቡድኑን በመልቀቃቸው ላልተወሰነ ጊዜ ከቡድኑ መታገዳቸውም ተገልጿል። 35ኛው የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ከነገ ጀምሮ ይደረጋሉ። ነገ ሴኔጋል ከሱዳንና ማሊ ከቱኒዚያ፣ እሁድ ሞሮኮ ከታንዛኒያና ደቡብ አፍሪካ ከካሜሮን፣ ሰኞ ግብጽ ከቤኒንና ናይጄሪያ ከሞዛምቢክ፣ ማክሰኞ አልጄሪያ ከዲሞክራቲክ ኮንጎና ኮትዲቯር ከቡርኪና ፋሶ እንደየቅደም ተከተላቸው በተመሳሳይ ሰዓት ምሽት 1 ሰዓትና ምሽት 4 ሰዓት ላይ ይጫወታሉ።
በመጨረሻም የእንግሊዝ ፕሪሚየር ሊግ የኛ ሳምንት መርሃ ግብር ጨዋታዎች ነገና ወዲህ ይደረጋሉ። በዚህም አስቶን ቪላ ከኖቲንጋም ፎረስት እና በርንማውዝ ከአርሰናል ነገ ከሚደረጉ ጨዋታዎች መካከል ናቸው። ሊድስ ዩናይትድ ከማንቸስተር ዩናይትድ፣ ፉላም ከሊቨርፑል፣ ቶተናም ከሰንደርላንድ፣ ኒውካስል ከክሪስታል ፓላስ እና ምሽት 2 ሰዓት ከ30 ላይ የሚደረገው የማንቸስተር ሲቲ እና የቼልሲ ጨዋታ ደግሞ የእሁድ መርሃ ግብር ጨዋታዎች ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ